ያልጸለያችሁበትን ሁሉ በዝማሬ ውስጥ ይነካዋል። ምክንያቱም ፕሬየር ስፔሲፊክ ነው፣ ወርሺፕ ስፔሲፊክ ነው። ወርሺፕ ለእግዚአብሔር ነው። እስር ቤት ውስጥ ነው ያለው። እዚህ ደብዳቤ ውስጥ ግን እሮጣለሁ ይላል። የሁሉም እስራት ተፈታ፣ ግን መሬት መንቀጥቀጥ አይደለም። በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው። የኦልሞስት መዝጊያው ላይ ነው ያለው፣ ግን እሮጣለሁ ይላል። ውደቁ እግዚአብሔር ላይ። ለምን? በጸሎት እንዴት አድርጎ እንደሚሰራው ያሳያል። በእግዚአብሔር ፊት ስታቀርባው አትበጠበጥም፣ ውስጥ ሰላም። አትጨነቁም አይደለም ያልኩት፣ አትጨነቁ ነው። ሲጸሎት እኮ በረከት ድምዳ እስክትጀምሩት ነው የሚያስጨንቀው እንጂ መልሱ ሲመጣ እኮ አይደለም እኮ የምትጠቀመው። መጸለይ ራሱ ጥቅም ነው። ምስጋና መልካም ነው እያልን የምንዘምረው እኮ ከፊልጵስዩስ ቀጥታ ወስደን ነው። ባይዘው ምንም አዲስ ነገር የለውም። መዝሙሩ የተጻፈውን ዜማ ነው አይደል የሰጠው። ሲታሰሩ አስቡት እንግዲህ እነ ጢሞቴዎስ፣ ሉቃስ፣ ሲላስ ምናምን ጳውሎስን አንተ ነካክተው ነው እንጂ ትንሽ አገልግለን ትንሽ ቆየት ብለን መጨረሻ ልንወጣ ስንል ብናስወጣውስ እስር ቤት አስጣልከን አለ። ኤኒዌይስ ቢያስጥላቸውም ደግሞ በመጽሐፍ ቅዱስ ውስጥ የሌለ አይነት አዲስ ልምምድ ደግሞ ተገኘ። እግዚአብሔር ስፔሲፊካሊ እስር ቤት ብቻ አነቃነቅ። ወህኒው ተናወጠ ይልና የእስር ቤቱ በሮች ተሰበሩ ይላል። መሬት መንቀጥቀጥ አሁን እዛ ድረስ መስራት ይችላል። የሁሉም እስራት ተፈታ፣ ግን መሬት መንቀጥቀጥ አይደለም። እስራት እየዞረ ከፈታ ግን ፐርሰን ነው ማለት ነው። ስለዚህ ሲዘምሩ ወርሺፓቸው እግዚአብሔርን አመጣው። በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው። ኮምፕሌን አታርጉ፣ ወርሺፕ አርጉት ነው። በዜማ እግዚአብሔርን ሲያመሰግኑ የሚል ቃል አለ። ከዛ ውስጥ መዝሙር ማውጣት ከባድ ቢሆንም ግን ደግሞ ዘመሩ እና ብዙ ጊዜ ነው የምናገረው እኔ በጸሎት አንድ ጴጥሮስ ነው የወጣው፣ በዝማሬ እስረኛ በሙሉ ነው የወጣው። እኛ ስለ ወርሺፕ ብዙ አንደርስታንዲንጋችን እንደው ጠበብ ስላልና ከችግራችን የተነሳ በጣም ሌላ ነገር ላይ ስለምናተኩር እንጂ እና መዝሙሮቻችንም ከችግራችን ጋር ስለተያያዙ እንጂ እግዚአብሔርን ከማመስገን ጋር ከተያያዙ ያልጸለያችሁበትን ሁሉ በዝማሬ ውስጥ ይነካዋል። የጸለያችሁበት ድረስ ብቻ አይደለም። ምክንያቱም ፕሬየር ስፔሲፊክ ነው። እግዚአብሔር ይሄንን ስራ ነው። ለጸሎት ሲመጣ እግዚአብሔር የነገርኩትን ይሄንን ነው የሚሰራው። ወርሺፕ ስፔሲፊክ አይደለም። ወርሺፕ ለእግዚአብሔር ነው። ሲመጣ በአንተ ሳይዝ አይደለም የሚሰራው፣ እንደፈለገ ነው የሚሰራው። እና ጳውሎስን ብቻ አይደለም ያላሰቡትን ሁሉ አካባቢውን የነካው። ክብር ለኢየሱስ ይሁን። እና ወርሺፕ በጣም ስትሮንግ ነው። ባይዘው ወርሺፕ ስፒሪት ሪልም ላይ በጣም ሴንሲቲቭ፣ ኢሞሽናችሁንም ስፒሪታችሁ ነው የሚነካው። ከውሳኔያችሁ ያልፋል አምልኮ፣ ከእውቀታችሁ ያልፋል አምልኮ። ስለዚህ ሲዘመር አትቀመጡ፣ በአካልም በመንፈስም አትቀመጡ። ቆሙ። ምን ትሆናላችሁ ብትቆሙ? ሲዘመር አሸብሽቡ ሲባል አሸብሽቡ። በሙሉ የምትችሉትን በሙሉ አድርጋችሁ አምልኩ። ከእናንተ ጉዳይ ጋር አታያይዙ። እነ ጳውሎስ ኮምፕሌን ቢያደርጉ ከእነሱ የተሻለ ማድረግ የሚችል ሰው የለም። እጅና እግር ተጠፍሮ በግንድ ጨለማ ቤት ውስጥ ተገርፈዋል፣ ደም በደም ሆነዋል። ባይዘው አመለኩት ይላል። የምንጠባበቀውም ከሰማይ የሚመጣ ጌታችን ኢየሱስ ክርስቶስ። በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፏል። ይሄ መልእክት የተጻፈው ደግመን እንደምንለው ከእስር ቤት ወደ ደጅ ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። የፊልጵስዩስ ደብዳቤ ላይ ጳውሎስ ካራክተር ምንድነው ካላችሁ የእስር ቤት ሯጭ ነው። እስር ቤት ውስጥ ነው ያለው። እዚህ ደብዳቤ ውስጥ ግን እሮጣለሁ ይላል። የእስር ቤት ውስጥ ሯጭ ነው። እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። ማሜርታይን ነው ባይዘው ያለው ማሜርታይን ነው። እሱም ኤጅድ ነው፣ 63 ዓመቱ አካባቢ ነው። ሸምግሏል። በጣም ትንሽ ጊዜ ነው የቀረው። በእውነት እኛ እናውቀዋለን ስንት ዓመት እንደቀረው። እሱ ግን ይሄን ደብዳቤ ሲጽፍ ስንት ዓመት እንደቀረው የሚያውቅ አይመስለኝም። እኛ ግን እናውቃለን ስንት ዓመት እንደቀረው። 1-2 ዓመት ነው የቀረው። ከዚህ በኋላ 2 ዓመት ነው የኖረው። ከዛ ሁለተኛ ጢሞቴዎስን ጽፎ ወደ ጌታ ሄዷል። የኦልሞስት መዝጊያው ላይ ነው ያለው፣ ግን እሮጣለሁ ይላል። ሮማዊነቱን ጳውሎስ ዋስትና አያረገውም። አይሁዳዊ ነው፣ በመወለድ የተርሴስ ሰው ነው፣ አይሁዳዊም ነው። በጣም ብዙ ዙሪያው ላይ የከበበው አንዱንም አይጠቀምም ላለመጨነቅ። ወደ ጸሎት እመጣለሁ ነው የሚል። በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። ለምን? በጸሎት ጠዋት ስትወጣው ስጠው፣ ተውለት። እንዴት አድርጎ እንደሚሰራው ያሳያል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርባው አትበጠበጥም። ውስጥ ሰላም፣ ጠባቂ ሰላም፣ ጋራጅ ሰላም፣ አንደርስታንዲንግህን ያልፈው። እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ ዋል። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው እንደምትታወቀው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋና። አሁን መፍትሄው ይሄ በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል እግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ። እርግጠኛ ነው። ውስጥ አይረበሽም፣ አትታወክም። ይኸውላችሁ የታዘዘ ሰላም አለ። አሁን እያወራሉትን ያሁን ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም። አትጨነቁም አይደለም ያልኩት፣ አትጨነቁ ነው። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት ኧረ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር
ለእግዚአብሔር ስጠውና ሰላሙን ውሰድ። አንተ ተቀባበሉ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። እስቲ አሜን በሏ። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮሆን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትረመዳል። ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው። ይሄ ጠባቂ ሰላም፣ አይምሮ የሚጋርድ ሰላም። ሰው ክሪቲካል የሚታከመው እኮ እዚህ አካባቢ ሲታመም ነው። ራሱን የሚስተው እኮ እዚህ ጋር ሲታመም ነው። ስለዚህ እግዚአብሔር የሚጠብቀው ይሄንን በጣም ብዙ ውጣ ውረድ ውስጥ እንደምታልፈው አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። እግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ ይጠበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጥታችሁት በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። ሲጸሉት እኮ በረከት ድምዳር እስክትጀምሩት ነው የሚያስጨንቀው እንጂ ወይ ዝም ብለው ወደ ነፋሱ የምታወራ እኮ ነው የሚመስል። ያስተጋባብ ይሆናል ቤቱ ራሱ። ከዛስ እንትኗ ስትገናኝ ሰርኪዩቷ ኦን ሲያረጋት ፍሎ ሲገጥር ቀጠሮ ካለ ባይዞ ተሰርዛል። አልቻልኩም ትላል። የፈለገ ጠቃሚ ቢሆን ከዚያ አይበልጥም ብለህ ጸሎት እስክትነካካ በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራል። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራል። እንደ ወንድም እንደ ቤተክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ጸሎት ላይ ጊዜ አጥፉ። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እግዚአብሔርን ማግኛ አክሰስ መፈጠሩ እኔና እግዚአብሔር እኔ እኮ በጣም ከምወደው ሰው ጋር አሁን ቁጭ ብዬ ጊዜ ሲኖረኝ ሳወራ ደስ ይለኛል። ለምን? በጣም ቫልዩ የሚደረግ ነው። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። ከሰማይ አምላክ ጋር ዘላለምህን በእጁ ከያዘ አምላክ ጋር ዲዛይኑ ሲያስረዳ አንተ ምንድነው እግዚአብሔር በህይወቴ ላይ ያለ ስትለው ይሄ ያለ ሲል አንደርስታንድ ስታደርገው ስትነሳ ገብቶ ትራመዳል። እያወክ ነው የምትሄደው። ግራ አይገባም። በጥበጥ ሲል አገሩ አንተ ትራመዳል። የሚጸልይ ሰው በዚህ ያስታውቅ። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳል። እና ጸሎት ኖሌጅ ብቻ ሳይሆን ኤክስፒሪየንስ፣ መረጃ ብቻ ሳይሆን ጭንቅላታችሁ ላይ ያለው ታች ይኖራል። እግዚአብሔር የሚያስቀምጠው የሚያሳርፈው ነገር በህይወታችሁ ላይ ይኖራል። ጸልዩ። እንደው ለምደን እኮ ነው እንጂ እኛ በእውነት እኮ ነው የምላችሁ። በገንዘብ የሚገኝ ሰላም አለ ማለት ነው። ጓደኞቻችሁ በወዳጅ በምናምን በተለያዩ አውቶሪቴቲቭ በሆኑ ሰዎች የሚገኝ የሆነች ነገር እኮ አለች። ጊዜያዊ ትሁን እንጂ የሆነች ነገር አለች። የእግዚአብሔር ሰላም ግን እግዚአብሔር እጅ ላይ ብቻ ነው። አየህ፣ ተጠግተህ ስትጸልይና ስትለምነው ይሰጣል። እና ሰው እንደ ሞኝ ሊቆጥር ይችላል። አገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም ሊል ስላልገባህ አይደለም፣ ተጠብቆ ነው። የምትኖሩት ህይወት የሚወሰነው ውስጣችሁ ባለው ምኞትና ሐሳብ። ውስጣችሁ ያለውን ምኞትና ሐሳብ የምትቃኙትና የምታስተካክሉት ደግሞ በእግዚአብሔር ፊት ነው። በእግዚአብሔር ፊት ከመሆን የተነሳ ይቃኛል። ስለዚህ የሚያስበው ይሄንን ነው። እውነት የሆነውን ያስባል። ጄኒዩን እውነት ተቃራኒው ሐሰት ነው። ስለዚህ በእግዚአብሔር ፊት ሰው ሁልጊዜ ውስጡ ጄኒዩን ይሆናል ማለት ነው። ሲጸልይ በእግዚአብሔር ፊት በደንብ ጊዜ ሲወስድ ጸሎት እያልኳቸው አንደርስታንድ ታደርጉኛላችሁ። ትክክለኛው ጸሎት ማለት ነው። ለእግዚአብሔር አሳውቅ። ከዛስ በእግዚአብሔር ሰላም ተጠብቀህ ኑር። ይሄንን አስብ። ቀጥሎስ ያሰብከው ደግሞ ይኸው በወንጌል እውነት በመኖር በድርጊት